አሁን ደግሞ ፓርት 2 የአንደኛ ተሰሎንቄን ምዕራፍ 4 እና 5 እናያለን ማለት ነው። ያው መንደርደሪያ የነገርኳችሁ ቃል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 27 ነው። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ ወይም ደግሞ በአዲሱ ትርጉም አደራ እላችኋለሁ ይላል ሐዋርያው ጳውሎስ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ አደራ እላችኋለሁ። ምን ያህል ኢምፖርታንት መልእክት ስለሆነ ነው። ለቅዱሳን ወንድሞች ሁሉ ነው የሚለው ወገኖቼ። በጌታ የዳነ ቅዱሳን ሁሉ በየትኛውም ጄኔሬሽን በየትኛውም ትውልድ ያለው ሁሉ ይሄንን መልእክት ማንበብ አለበት። ይሄ ሲል ጳውሎስ የግድ ተሰሎንቄን ብቻ ሳይሆን ጠቅላላ የእግዚአብሔርን ቃል እንድናስብ ትውልድ ሁሉ ሊያነበው የሚገባ ነው። ምክንያቱም መጽሐፍት ሁሉ ስለኔ ይናገራሉ ብሏል ጌታ ኢየሱስ። ስለዚህ ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ አደራ እላችኋለሁ ስለሚል እኔም እንግዲህ ከትውልዱ አንዱ ስለሆንኩ አደራ ልወጣ ነው። እናንተም ደግሞ አደራችሁን ተወጡ። ጌታ ይባርካችሁ። እንጸልይና እንቀጥላለን። እግዚአብሔር አምላካችን ሆይ በመካከላችን አለህ ና አንልህም፣ ግን አንድ ነገር እንለምንሃለን። በኢየሱስ ስም አእምሯችንን ትከፍተው ዘንድ ልቦናችንን እንደ ሊዲያ አእምሯችንን እንደ ደቀ መዛሙርት ተከፍቶ ቃልህን በኢየሱስም በፍጹም ግልጽነት ወደኛ እንዲገባ በክፉ ቀን ፈጽመን መቆም እንድንችል ታስታጥቀን ዘንድ ትመግበን ዘንድ ጌታ ሆይ የጣልነውን እንድናነሳ አላግባብ አንተ ያልፈቀድከውን የያዝነውን ታስጥለን ዘንድ ትመክረን ትገስጸን እነሆ ጌታ ሆይ ታርመን ዘንድ የሚበጀንን ትናገረን ዘንድ እንጸልያለን። አባታችን አምላካችን ፈጣሪያችን ነህ። እያንዳንዳችንን የምታውቀን አንተንና በቃል አድሬስ አድርገን በኢየሱስም የጸጋ ቃል እነሆ ፍጹም ሕይወትና መንፈስ ያለው ቃል ወደኛ ይምጣ። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ በኢየሱስም አሜን። እንግዲህ አንደኛ ተሰሎንቄ 5 ምዕራፎች ነው ያሉት። ያው እኔ በ2 ሳምንት ውስጥ አንድ መጽሐፍ አስተማርኳችሁ ማለት ነው። ጨመቅ አድርጌው ነው እንጂ 5 ዓመትም እንማረው ካለ በኤፌሶን መልእክት ያው ተፌስ ያስተምረን አይተናል። እና ለአንድ መጽሐፍ ምን ያህል ዓመት ከዛም በላይ ይፈጃል። 3-4 ዓመትም መማር ይቻላል። ግን እኔ ጨመቅ አድርጌ በፖይንት በማድረግ ነው በ2 ሳምንት አንደኛ ተሰሎንቄ እንድንጨርስ ያደረግኩት። እንግዲህ ጌታ ረድቶኝ። ስለዚህ 5ቱ ምዕራፍ ለ2 ይከፈላል ብያቸዋለሁ። አንደኛው ከ1 እስከ 3 ያለው ምዕራፍ እንግዲህ የጳውሎስ የግል አድናቆት ነው። ብሉፕሪንቱን ነግሬያችሁ ወደ ዛሬ ትምህርት እንሄዳለን። የጳውሎስ አድናቆት ወይም ደግሞ ፖልስ አፕሪሺዬሽን ለተሰሎንቄ ክርስቲያኖች ያለው የግል ትውስታው አድናቆቱን የሚመለከት ነው። 4 እና 5 ዛሬ የምንመለከተው ምዕራፍ 4 እና 5 እንግዲህ አፖስቶሊክ ኢንስትራክሽን ነው፣ ሐዋርያዊ መመሪያ። ሐዋርያው ጳውሎስ የአሕዛብ ሐዋርያ እንደመሆኑ ሐዋርያዊ ኢንስትራክሽን ይሰጣቸዋል፣ መመሪያ ይሰጣቸዋል። ምክንያቱም የተሰሎንቄ ቅዱሳን በመቄዶንያ ያሉ በግሪክ አካባቢ ያሉ በግሪክ አውራጃ ያሉ ናቸውና ስለዚህ መቄዶንያ የግሪክ አውራጃ ነች። ተሰሎንቄ ደግሞ የመቄዶንያ ዋና ከተማ ነች። ስለዚህ አሕዛቦች ስለሆኑ ጳውሎስ እንደ ሐዋርያነቱ ኢንስትራክሽን የሚሰጣቸው ነው። ዛሬ እንግዲህ 4 እና 5 እናያለን። ሪቫይዝ ለማድረግ እንግዲህ ባለፈው ሳምንት የተያዘ ስለሆነ ነው የምደግምላችሁ። የምዕራፍ 1ን በሙሉ ስንመለከተው ቤተ ክርስቲያኗ ያለችበት ሁኔታ ሪጋርዲንግ ዜር ኮንዲሽን ብለናል። ስለዚህ የተሰሎንቄ አማኞች ያሉበት ሁኔታ በተመለከተ ምስጋና ሲያደርግ ነው። ምክንያቱም ምዕራፍ 1 በሙሉ የሚናገረው how the church was born እንዴት እንደተወለደች ነው። በምዕራፍ 1 ውስጥ እንግዲህ 5 ፖይንቶች አይተናል። በመለኮት መመረጣቸው አንኤሌክት ግሩፕ እንደሆኑ፣ እንደገና ደግሞ የሚያስመስሉ ሳይሆኑ ጌታን የሚመስሉ ሐዋርያትን የሚመስሉ አስመሳይ ክርስቲያኖች እንዳልሆኑ ኢሚቴት ግሩፕ እንደሆኑ አይተናል። ሌላው
ምሳሌ የሚሆኑ ለሌሎች አሪያ የሚሆኑ በሜቄዶ በአካያ ላሉት ሁሉ ምሳሌ የሚሆኑ አን ኤግዛምፕለሪ ግሩፕ እንደሆኑ አይተናል። ሌላው ደግሞ ኢንተረስቲንግ የሆኑ አን ኢንቱዚያስቲክ ማለት የሚናፈቁ ሊታዩ ሊሰሙ የሚያጓጉ እንግዲህ አስቡ የሶስት ሰንበት ክርስቲያኖች ናቸው። እኛን በጣም ቻሌንጅ የሚያደርጉ ናቸው። ምክንያቱም ፈጣን ለውጥ የሚያሳዩ ጥሩ መሬት ነበሩ ለጌታ። አራቱ መሬቶች ትዝ ይላችኋል። እሾህማ መሬት አለ፣ የመንገድ ዳር መሬት አለ፣ እንደገና ደግሞ ቋጥኝ ያለበት መሬት አለ። ግን እነዚህ መልካም መሬት ላይ ነው ጳውሎስ ገና የሚመቹ ነበሩ ለወንጌል። ሌላው በመጨረሻ ያየኑ ፖይንት ምንድነው? የሚጠባበቁ ነበሩ። አንኤክስፔክታንት ግሩፕ ነበሩ። በምዕራፍ 1 ውስጥ እንግዲህ የተመለከትነው እንዴት ቸርቿ እንደተወለደች ነው። በምዕራፍ 2 ውስጥ ደግሞ የተመለከትነው የሐዋርያው ጳውሎስ ሪጋርዲንግ ሂዝ ኮንዳክት ምንድነው፣ እንዴት አድርጎ ነው እነዚህን ከነሱ ጋር ያደረገውን ድርጊት በተመለከተ ነው። እና ሐዋርያው ጳውሎስ እንቺ ቤተክርስቲያን እንዴት ነው የመገባት፣ እንደገና ደግሞ እንዴት ነው ስታብሊሽድ ያደረጋት፣ how the church was established and nurtured የሚለውን ነው የተመለከትነው። 4 ፖይንቶች አይተናል። አንደኛ ታማኝ መጋቢ ነበረ። ታማኝ መጋቢ ባላደራ፣ ሞቲቭ ጤናማ ነበረ፣ ሚኒስትሪው ጤናማ ነበረ። እንደገና ደግሞ ጳውሎስ የሱ ሞቲቭ ለነሱ የነበረው ሞቲቭ እና ሚኒስትሪው በተመለከተ ሌላ ሶስተኛው ፖይንትም ደግሞ አለ። እነዛን በተመለከተ ጤናማ ሰው ሆኖ እንዳገለገላቸው አይተናል። ሌላው ጀንትል ማዘር እንደሆነ ነው፣ እንደ እናት ነው ያገለገላቸው። ሌላው ደግሞ ግድ የሚለው አባት ኮንሰርንድ ፋዘር እንደሆነ ነው። ላቪንግ ብራዘር አፍቃሪ ወንድም እንደሆነ ነው። ስለዚህ ሜሴጁ የጳውሎስ ሜሴጅ ምን አይነት ሜሴጅ ነበረ? ያልተሸቃቀጠ ነው። ሞቲቭ ጤናማ ነበረ። ከነሱ ምንም ነገር የሚፈልጋል። ሚኒስትሪው ደግሞ የጳውሎስ ጤናማ ነበር እና ታማኝ ባላደራ ነው። እንደ እናት ነው፣ እንደ አባት ነው፣ እንደ ወንድም ነው። አያችሁ፣ የዛሬን አገልጋይ እንግዲህ በዚህ ሚዛን ላይ ስንሰፍረው ብዙዎቹ ቀለው የሚገኙ ይመስለኛል። የእግዚአብሔር ቃል ምንድን ነው? ተመዘንክ ማኔል ቴቄል ፋርስ እንዳለው ቀለ ተገኘ በእግዚአብሔር ሚዛን። ምክንያቱም ጳውሎስ እንደ ፋሚሊ ነው ያገለገለው፣ እንደ ወንድም፣ እንደ እህት፣ እንደ አባት፣ እንደ እናት እንጂ ያገለገለው እኔ አፖስትል ነኝ፣ እኔ እንትና ነኝ ትላልቅ ታብለው ለጥፈው ውስጣቸው ግን ባዶ። ያው አንኤምፒቲ ቨዝልስ ኢት ሜክስ ኤ ግሬት ኖይስ ይላሉ። ባዶ ማሰሮ ድምፁ ትልቅ ስለሆነ ያው ዛሬ ያለን አገልጋይና እነዚህን እንግዲህ ጳውሎስን መስፈሪያ፣ ይሄ ምዕራፍ 2 የአገልጋይ መለኪያ ነው። ምዕራፍ 1 ደግሞ የክርስቲያን አማኞች መለኪያ ነው። ምዕራፍ 3 እንግዲህ የተመለከትነው ጳውሎስ ካለው ስጋት የተነሳ ለእነዚህ አማኞች እንዴት ኮንሰርን ሆኖ ጢሞቴዎስን እንደላከላቸው አይተናል። ጢሞቴዎስ ደግሞ ከሄደ በኋላ እንዴት ጉድ ኒውስ ይዞ እንደመጣ ነው። ጢሞቴዎስ በመላኩ የእግዚአብሔርን ቃል ሰጣቸው፣ ኢንከሬጅ አደረጋቸው። how the church was encouraged እንደሆነች ነው። ምክንያቱም regarding his concerned ምን ያህል ግድ እንደሚለው ጳውሎስ አየን። ከዛ ደግሞ ጳውሎስ እንደጸለየላቸው አይተን ጨረስን። የዛሬው መልእክት አፖስቶሊክ ኢንስትራክሽን ሐዋርያዊ መመሪያ 6 ፖይንቶች ናቸው። ለመያዝ ይመቻሉ። የመጀመሪያው በቅድስና ተመላለሱ የሚል ነው። ምዕራፍ 4 ላይ ነው። walk in holiness። ሁለተኛው በፍቅር ተመላለሱ walk in love። ሶስተኛው በትጋት ተመላለሱ walk in diligence። አራተኛው በተስፋ ተመላለሱ walk in hope። አምስተኛው በብርሃን ተመላለሱ walk in light። ስድስተኛው በታዛዥነት ተመላለሱ walk in obedience የሚል ቁልፍ ቦታው ቁልፍ ቃሉ እንግዲህ የምናገኘው ምዕራፍ 4 ቁጥር 1 እና 2 ላይ ነው። ይሄንን መሰረት አድርገን ነው እነዚህ 6 ነገሮች እንግዲህ ለመኖር ወይም ደግሞ የሱን ኢንስትራክሽን መመሪያ የምንቀበለው። ምክንያቱም ለተሰሎንቄ ክርስቲያኖች የተናገራቸው አነበዋለሁ። እንዲህ ይላል፣ እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን፣ እንመክራችሁማለን። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ትንሽ
ቃሉን ለመፍታት ግራ ያጋባል። እስቲ በአዲሱ ትርጉም ላንብብላችሁ። በቀረውስ ወንድሞች ሆይ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። ኦልሬዲ ተምራችኋል። በእርግጥም እንደዚያው እየኖራችሁ ነው። አያችሁ፣ የተማሩትን እየኖሩ ነው። ስለሆነም ነው እንግዲህ የሚለው ጳውሎስ። ስለሆነም አሁን የሚነግራቸው አፖስቶሊክ ኢንስትራክሽኑ በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ ትበዙ ዘንድ የሚለው ቃል ከዚህ በበለጠ ሁኔታ በዚሁ እንድትገፉ ነው። ወይም ደግሞ ከፊት ይልቅ ትበዙ ዘንድ ይለዋል በድሮ ትርጉሙ። ስለዚህ በጌታ በኢየሱስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። እናንተ ከዚህ በፊት ኢንስትራክት ያደረግናችሁ ታውቁታላችሁ። በቀረውስ ወንድሞቼ ሆይ እንዴት መኖር እንደሚገባችሁ ከኛ ተምራችኋል። ኢንስትራክሽኑን ተቀብላችኋል። ምንም 3 ሳምንት ቢሆን ምንም የ3 ሰንበት ክርስቲያኖች ብትሆኑ ተምራችኋል። በእርግጥም እንደዚያው እየኖራችሁ። አሁን ግን የምሰጣችሁ ኢንስትራክሽን ስለሆነም በጌታ በኢየሱስ የምንለምናችሁ የምንመክራችሁ፣ ልመናም አለበት ምክርም አለበት። ሐዋርያው ዝም ብሎ ብቻ ዲክታተር አይደለም፣ ፈላጭ ቆራጭ አይደለም። በልመና የሮሜን ክርስቲያኖች በርህራኄ ለምናችኋለሁ ይላል። ምኑን? ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ትሰጡ ዘንድ። ለማን? ለጌታ ለባለቤቱ። እንደዚሁ ደግሞ እዚህ ጋር የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉ ነው። ዛሬ ወገኖቼ ምንድን ነው ያለን? ዛሬ ሐዋርያዊ ኢንስትራክሽን የሚለምነን የሚመክረን ባለን ነገር ላይ እንድንጨምር ነው። ሐዋርያው ጴጥሮስ ከመሞቱ በፊት ሁለተኛ ጴጥሮስን ሄዳችሁ ብታጠኑ ብትመለከቱ፣ ምዕራፍ 1 ብትመለከቱ በእምነት ላይ በጎነትን፣ በበጎነት ወንድማማች መዋደድን፣ በዚህ ላይ ይሄንን ጨምሩ፣ ፍቅርን ጨምሩ እያለ ጨምሩ 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 ጨምሩ። ከዚህ ድንኳኔ ከመሄድ በፊት የማሳስባችሁ ነገር ቢኖር ይሄ ነው እያለ ነው። አሁንም ጳውሎስ እዚህ ጋር ጨምሩ ነው የሚለው። አዎ ተምራችኋል። አዎ ኢንስትራክት ያደረግናችሁን በጌታ ተቀብላችኋል፣ እየኖራችሁትም ነው። አናማችሁም፣ ብሌም አናደርጋችሁም። ግን አንድ ነገር ምንድን ነው ማሳስባችሁ? ጨምሩ። ምኑን ነው መጨመር ያለባቸው? እስቲ እንየው። የቅድሞቹን 6ቱን ፖይንት እንደገና ደግመዋለሁ። ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን፣ እንመክራችኋለን። ማለት ትበዙ ዘንድ የሚለው ትጨምሩ ዘንድ ትገፉበት፣ በጌታ እንለምናችኋለን፣ እንመክራችኋለን። ፈጽሞ ወደኋላ አትመለሱ ነው የሚለው። አንደኛው ዎክ ኢን ሆሊነስ፣ በቅድስና ተመላለሱ። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዚያው እየኖራችሁ ነው። ስለሆነ በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ በቅድስና እንድትገፉበት ነው። ምን ማለት ነው? ከፊት ይልቅ ትበዙ ዘንድ ነው ማለት ነው። ሁለተኛው ዎክ ኢን ላቭ፣ በፍቅር ተመላለሱ። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዛው እየኖራችሁ ነው። ስለሆነ በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ በፍቅር እንድትገፉበት ነው። ማለት ከፊት ይልቅ ትበዙ ዘንድ ነው። ሶስተኛው ዎክ ኢን ዲሊጀንስ፣ በትጋት ተመላለሱ። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዛ እየኖራችሁ ነው። ስለሆነ በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ በትጋት እንድትገፉበት ነው። ማለት ከፊት ይልቅ ትበዙበት ዘንድ ነው። አራተኛው ዎክ ኢን ሆፕ፣ በተስፋ ተመላለሱ። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዛው እየኖራችሁ ነው። ስለሆነ በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ በተስፋ እንድትገፉበት ነው። ማለትም ከፊት ይልቅ ትበዙ ዘንድ ነው። አምስተኛው ዎክ ኢን ላይት፣ በብርሃን ተመላለሱ።
እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዛው እየኖራችሁ ነው። ስለሆነም በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ በብርሃን እንድትገፉበት ነው፣ ወይም ከፊት ይልቅ ትበዙ ዘንድ ነው። የመጨረሻው walk in obedience፣ በታዛዥነት ተመላለሱ። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዛ እየኖራችሁ ነው። ስለሆነም በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ በታዛዥነት እንድትገፉበት ነው፣ ከፊት ይልቅ ትበዙበት ዘንድ ነው ይላል። አሁን እንግዲህ እነዚህን 6 ፖይንቶች አንድ በአንድ እናያቸዋለን። የመጀመሪያው እንግዲህ walk in holiness፣ በቅድስና ተመላለሱ። ከዚህ በፊት ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዛው እየኖራችሁ ነው። ስለሆነም በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ በዚሁ በቅድስና ትገፉበት ዘንድ ነው፣ ከፊት ይልቅ ትበዙ ዘንድ ነው ይላል። እንግዲህ አንደኛ ተሰሎንቄ ምዕራፍ 4:3-8 እንደዚህ ይላል። ይህ የእግዚአብሔር ፈቃድ ነው። ምን? እርሱም መቀደሳችሁ ነው። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ የሚለው his own body ወይም በአዲሱ ትርጉም የራሱን አካል ማለት ነው። የራሱን ዕቃ የሚለው his own body በቅድስና ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ ይላል። እነዚህም በፖይንት እናያለን። እዚህ ጋር ስፔሲፊክ አድርጎ የሚናገረው ስለ ቅድስና ነው፣ በቅድስና ስለመመላለስ። ደግሞም ከቅድስና አንድን ነገር ላይ ነው ትኩረት የሚሰጠው። ለምንድን ነው? ዝሙትን በተመለከተ ነው። ለምንድን ነው? ለተሰሎንቄ ክርስቲያኖች ጥሩ እየኖሩ አይደለ ወይ? አሁን ጨምሩ ነው የተባሉት። ለምንድን ነው ከዝሙት እንድትርቁ የሚላቸው? ለአንድ አይሁዳዊ አታመንዘር ብትሉት ይገባዋል። ቮካብለሪው በውስጡ አለ፣ ቋንቋ አለ። ከልጅነቱ ጀምሮ ቶራ የሞሳይክሎን እያጠና ያደገ ነው። አታመንዝር፣ አትግደል፣ አትስረቅ የሚለው ለሱ ቋንቋው ነው። ለአንድ አይሁዳዊ ጸሎቱ ሁሉ እሱ ነው። ያ ወጣት ወደ ጌታ መጣና የዘላለምን ሕይወት አገኘ ዘንድ ምን ላድርግ ባለ ጊዜ እንግዲህ ሕግጋትን ሁሉ ታውቃለህ ነው ጌታ ኢየሱስ። አታመንዝር፣ አትስረቅ፣ እሱንማ ከልጅነት የጀምሮ ፈጽሟል። ለምን? ያውቀዋላ። እውነቱን ነው። ምን ለማለት ነው እዚህ ጋር? የግሪክ ሰዎች ግን ዝሙት ማለት ለነሱ ምንም በቃ ቢግ ዲል አይደለም። ለምን ቢባል ጣዖት ሲያመልኩ እያመነዘሩ፣ ኖርማል ላይፋቸው ምንዝርና፣ አምልኳቸው ከምንዝርና ጋር። ስለዚህ የግሪክ ክርስቲያኖች አንደኛ ሸለፈታሞች ናቸው፣ በዛ ላይ ደግሞ ጣዖት አምላኪዎች ናቸው። በዛ ላይ ደግሞ ለነሱ ዝሙት ቢግ ዲል አይደለም። አያችሁ፣ ጳውሎስ እንግዲህ አስተምሯቸዋል። አሁን ግን እንዲጨምሩ ነው የሚነግራቸው። አያችሁ፣ ለአይሁዳዊ ግን አታመንዘር ብትሉት በድንጋይ እንደሚያስወግር ከልጅነቱ ጀምሮ ያውቀዋልና ብዙም እዚህ ላይ ትኩረትም አይሰጥም ጳውሎስ። እነዚህ ላይ ግን ይናገራቸዋል። የመጀመሪያው እንግዲህ የምናየው ፖይንት ጋድ ዊል ሆሊነስ፣ ጋድስ ዊል ነው። ምን ይላል? ይህ የእግዚአብሔር ፈቃድ እሱ መቀደሳችሁ ነውና ይላል። አያችሁ፣ የእግዚአብሔር ፈቃድ ነው። ምናልባት ዛሬ የእግዚአብሔር ሆይ ፈቃድን አሳውቀኝ ለምትሉ አንዱ ነግራችኋለሁ። የእግዚአብሔር ፈቃድ መቀደሳችን ነው። ሁለተኛ ጴጥሮስ ምዕራፍ 1:4 ላይ እንዲህ ይላል፣ ከክፉ ምኞት በዓለም ካለው ጥፋት አምልጣችሁ ኦልሬዲ ካመለጥን በኋላ ከመለኮት ባህሪ ተካፋዮች በተስፋው ቃል እንድትሆኑ በዚህ ክብርና በጎነት የከበረ እጅግ የላቀ ታላቅ የሆነ ተስፋን ሰጠ። ጴጥሮስ የሚለው ምንድን ነው? ከክፉ ምኞት ያመለጣችሁት የመለኮታዊ ባህሪ ተካፋዮች እንድትሆኑ ነው ይላል። የዕብራውያን ጸሐፊ ደግሞ ምን ይላል? እነርሱም መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር። ማን? የስጋ አባቶቻችን። እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጠናል።
እንድንካፈል ይላል ከቅድስና። አያችሁ እግዚአብሔር ሁለት አይነት ባህሪዎች አሉ። ደጋግሜ ቤትም ቦታ የምናገረው ነው። ኢሴንሻል አትሪቢዩት እና ሞራል አትሪቢዩት የሚባሉ አሉ። ይሄ ኮሚኒኬብል እና ኢንኮሚኒኬብል። ኮሚኒኬብል ማለት እግዚአብሔርን የምንጋራው የሚያካፍለን ባህሪ ያለው። ኢንኮሚኒኬብል ግን እግዚአብሔር የማያጋራን የማያካፍለን ባህሪ ያለው። ለምሳሌ ጋድ ኢዝ ኦምኒሽንት፣ እግዚአብሔር ሁሉን አዋቂ ነው። አንጋራውም። ከእውቀት ከፍለን እናውቃለን እንጂ ሁሉን አዋቂ ልንሆን አንችልም። እንኳን እኛ መልአክ። ጋድ ኢዝ ኦምኒፖተንት፣ ሁሉን ቻይ ነው። አንጋራውም። ይሄ እግዚአብሔር የፈጣሪ ብቻ ነው። ፍጡር መልአክን ጨምሮ ሁሉን ቻይ አይደሉም። ጋድ ኢዝ ኦምኒፕሬዘንት፣ እግዚአብሔር በሁሉ ቦታ ይገኛል። አንጋራውም። መልአክም አይጋሩትም። እግዚአብሔር ግን ይህ ቤትም ቦታ ይገኛል በአንድ ጊዜ ማለት ነው። አያችሁ ይህ እንግዲህ ኢንኮሚኒኬብል አትሪቢዩት ይባላል። አንጋራውም። እንደዚህ አይነት ባህሪዎች አሉት። የምንጋራው ግን ቅድስና፣ ፍቅር፣ ምህረት፣ ቸርነት፣ ደግነት፣ ርኅራኄ፣ ትዕግስት፣ በጎነት፣ እነዚህ የምንጋራቸው ባህሪዎች ናቸው። ዕብራውያን ላይ ታዲያ ምንድን ነው የሚለን? ከቅድስናው እንድንካፈል። አያችሁ ኮሚኒኬብል ነው ማለት ነው። ቅድስና የምንጋራው ነው። የተሰሎንቄን አማኞች ጳውሎስ የሚናገራቸው እንግዲህ እግዚአብሔር ከክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች እንድትሆኑ ጠርቷቸዋል እንዳለ ጴጥሮስ፣ እነዚህም ተጠርተዋል፣ አምልጠዋል፣ ከጣዖት አምልኮ ሁሉ አምልጠዋል። አሁን ሊጋሩት የተሰጣቸው ምንድን ነው? የቅድስና ተካፋይ መሆን። አንዱ ደግሞ መቀደስ ማለት የእግዚአብሔር ፈቃድ ከዝሙት መሸሽ ነው። ከዝሙት እንድትርቁ ነው ይላል። እንግዲህ የመጀመሪያው ጋድስ ዊል ምን እንደሆነ ካወቅን፣ ሁለተኛው ኖት ላይክ ዘ ጀንታይልስ ይላል። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ እነሱ አህዛብ ናቸው። ግን እናንተ አህዛብን እግዚአብሔርን እንደማያውቁ፣ ምክንያቱም እናንተ እግዚአብሔርን የምታውቁ አህዛቦች ናቸው። ነገር ግን ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ ወይም ሂዝ ኦን ቦዲ በቅድስና በክብር ያገኝ ዘንድ እንዲያውቅ ይላል። እናንተ ከእንግዲህ ወዲያ እግዚአብሔርን የምታውቁ አህዛቦች ናችሁ። ግን እግዚአብሔርን እንደማያውቁ አህዛቦች እንዳትመላለሱ። ዝሙት ቢግ ዲል ነው ለእግዚአብሔር። ምክንያቱም እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይህም መቅደስ ያረክሰዋል፣ ዲፋይል ያደርገዋል። ይህም ቤተ መቅደስ ደግሞ ዲፋይል ብታደርጉት፣ ይሄ ዝሙት ደግሞ ምንድነው? የእግዚአብሔርን ቤት ያፈርሳል፣ ዳሜጅ ያደርጋል። ስለዚህ ከዝሙት እንድትርቁ። ምክንያቱም ጋዲስ ሆሊ፣ የእግዚአብሔር ቴምፕል ቅዱስ ነው፣ ንጹህ ነው። ስለዚህ ዲፋይል እንዳታደርጉ ብሎ ነው። ከዝሙት እንድትርቁ ለምን አለ? እንድትጸልዩ ለምን አለ? ዝሙት ጳውሎስ ለቆሮንቶስም የግሪክ አማኞች ናቸው፣ እነሱም ለቆሮንቶስ አማኞችም ከዝሙት ሽሹ ነው ያለ። እነዚህ ደግሞ ከዝሙት ራቁ ነው ወገኖች። ዝሙት የሚሸሽ የሚራቅ ነገር እንጂ እየጸለዩ የሚጠጉት ነገር አይደለም፣ ሽሽ ነው። ስለዚህ ይሄ ጋድስ ዊል ነው። እናንተ ደግሞ ኖት ላይክ ጀንታይልስ፣ እንደ አህዛብ እግዚአብሔር እንደማያውቁ እንዳትመላለሱ። አሁን እናንተ እግዚአብሔርን የምታውቁ አህዛቦች ናችሁ ነው የሚለው። ሌላው ፖይንት ጋድስ ዊል ብሪንግ ጃጅመንት ኦን ዞስ ሁ አር ሴክሹዋል ኢሞራሊቲ። እግዚአብሔር በሴክሹዋል ኢሞራሊቲ ለሚመላለሱት ፍርድ ያመጣል። ቁጥር 6 አስቀድሞ ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና። አስቀድሞ ነግሯቸዋል። አሁን ደግሞ በቅድስና ከፊት ይልቅ እንዲመላለሱ እንዲበዙ ነው የሚመክራቸው። ስለዚህ አስቀድመን ደግሞ እንዳልናችሁ እናንተንም እንደመሰከርንላችሁ ጌታ ስለዚህ ነገር የሚበቀል ነው። ስለዚህ እግዚአብሔር መበቀሉን ለማየት እግዚአብሔር ከገዛ ከሚወደው ሰው ማየት እንችላለን። ሁለተኛ ሳሙኤል 12:10 ላይ ስለዚህም አቃለኸኛል፣
የኬጢያዊውን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃል፣ ለዘላለም ከቤት ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይኖች ፊት እወስዳለሁ፣ ለዘመድህም እሰጣለሁ። በዚህችም ፀሐይን ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህንን በስውር አድርገዋል፣ እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ አለ። እግዚአብሔር እንግዲህ ናታንን ወደ ዳዊት ልኮ ሲናገረው ምንድን ነው? አንተ በሚስጥር ያደረግከውን እኔ በአደባባይ የገዛ ዘመድ አለው። ያው አኪጦፌል ታሪኩን ስለምታውቁ አቢሴሎምን የዳዊትን ልጅ መክሮት የዳዊት ውሽሞችን ሁሉ በአደባባይ አመነዘረበት። ያ ምንድን ነው? እንደገና በቤቱ ሰይፍ ተነሳ። ወንድሙ መግደል ጀመረ። ይሄ ሁሉ ለምንድን ነው? ኔጌቲቭ ኮንሲኩዌንስ የመጣው እግዚአብሔር ዝሙትን ሲበቀል ነው። በዝሙት ኃጢአት የወደቀ ይሄ ነው በቀሉ። ስለዚህ እግዚአብሔር ጃጅመንት ያመጣልና በዚህ ነገር ላይ እንዳትሸወዱ እንዳትታለሉ ነው የሚለው። ለምን? ቁጥር 7 ላይ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። እኛ ለርኩሰት ሳይሆን እርኩሰት የዲያብሎስ ስራ ነው። እኛ ግን በቅድስና ልንኖር ተጠርተናል። ቁጥር 8 እንዲህ ይላል፣ እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። ምን ማለት ነው? እስቲ በአዲሱ ትርጉም ላንበብላችሁ። እንግዲህ ይህንን ምክር ንቁ፣ እኔ ጳውሎስ እንደ ሐዋርያ በቅድስና ተመላለሱ ብዬ ያስተማርኩትን ምክር ንቁ። የማይቀበል የናቀው ቅዱስ መንፈሱን የሰጠውን እግዚአብሔርን እንጂ ሰውን አይደለም። እኔ ጳውሎስን አይደለም የምትንቁት። ይሄንን ሰምታችሁ ባትታዘዙ ቅዱስ መንፈሱን የሰጠውን እግዚአብሔርን እንጂ እኔን አይደለም የምትንቁት። ስለዚህ ይህ ምክር አትናቁ። ዝሙት ቢግ ዲል ነው። እግዚአብሔር በዚህ ነገር ይበቀላል፣ ተጠንቀቁ ነው የሚለው። አንድ ነገር ልተውላችሁ ትንሽ ግልጽ እንዲሆንልን። በዝሙት ፈተና ብዙ ጊዜ ዝሙት በሁለት መልኩ ነው የሚመጣው ወደኛ። አንደኛው አውትወርድሊ፣ ሁለተኛው ኢንዋርድሊ። ምን ማለት ነው? ያዕቆብ ሲጽፍልን በፈተና የሚጸና ሰው እየተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው የሕይወትን አክሊል ይቀበላልና። ይሄ እንግዲህ ከውጭ የሚመጣ ፈተና ነው። በፈተና የሚጸና የተባረከ ነው። ከውጭ አውትወርድሊ የሚመጣ ነው። ሌላው ኢንወርድሊ ደግሞ የሚመጣ ፈተና አለ። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈተንም፣ እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብ ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች ይላል። ሁለቱ ፈተናዎች ይለያያሉ። አንደኛው በውስጥ የምንፈተነው ነው፣ ሁለተኛው ከውጭ ነው። ቀላል ምሳሌዎች ልስጣችሁ ከመጽሐፍ ቅዱስ። ሁለቱም የእግዚአብሔር ሰዎች፣ ሁለቱም በሰው ሚስት የተፈተኑ ዮሴፍና ዳዊት። ዮሴፍ አውትወርድሊ ነው የተፈተነው። በፈተና የሚጸና የተባረከ ነው ከሚለው ወገን ነው። ግን ማንም ሲፈተን በእግዚአብሔር እፈተናለሁ አይበል የሚለው ደግሞ ዳዊት ነው። ምክንያቱም ዳዊት ማንም እሱን ፈትኖት ሳይሆን ራሱ በምኞት ሲሳብ ሲታለል ነው ፈተና ውስጥ የወደቀው። ምክንያቱም ማቴዎስ 5:27 ላይ አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛት ያን ጊዜ በልቡ ከእርሷ ጋር አመንዝሯል። የዳዊት ከልብ ማመንዘር አልፎ ሄዶ መኝታ ላይ ወደቀ ነው። ማን ፈተነው? ቤርሳቤ አልፈተነችውም። እግሯን ስትጠጣጠሩ አይቶ ጎምጅቶ ሄዶ የወደቀ ራሱ ነው በምኞቱ ሲሳ። እግዚአብሔር ማንንም በእንደዚህ አይነት ፈተና እንደ ዳዊት አይፈትንም። ምክንያቱም ዳዊት የተፈተነው በራሱ ምኞት ሲሳብ ሲታለል ነው። ዮሴፍስ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። እባብ በተንኮል ሔዋንን እንዳሳታት ጲጢፋራ ሚስት ደግሞ አይኗን ጥላ ይሄንን ቅዱስ ንጹሕ እግዚአብሔር ከሱ ጋር የሆነውን ወጣት ልትጥለው ትዞረው ነበረ። እሱ ግን ኢንቴግሪቲ ላይፉን ሲጠብቅ ልብሱን ጥሎላ ሲሮጥ ነው የምናየው። አያችሁ፣ በፈተናው ሲጸና ነው የምናየው። ከውጭ ነው የመጣው። ዮሴፍ ምኞቱም የለው ዲዛይሩም የለው።
ቢያስፈልግ ከዳዊት ይልቅ እሱ ነበር መፈተን ያለበት። ወጣት ነው ያላገባ። ዳዊት ግን ያገባ። ከአንድም ሁለት ፖሊጋሚ ነው። ከአንድም ሁለት ሶስት ሚስት ያለው። አያችሁ ዝሙት ያገባ ያላገባ አይልም። ስለዚህ ዮሴፍ ጥሎ ነው የወጣው። አያችሁ አውትወርድሊ ነው የተፈተነው። እንደዚህ አይነት ፈተና ብትፈተኑ ኃጢአት አይደለም። ከውጭ የሚመጣ ፈተና ኃጢአት አይደለም። ጌታ ኢየሱስንም ወድቀ ስገድልኝ ብሎታል ሰይጣን። ለሰይጣን መስገድ ማለት ኃጢአት አይደለም። ስገድልኝ ብሎ መፈተኑ ኃጢአቱ ግን ወድቆ ቢሰግድ ነው ማለት ነው። በሴትም መጥቶ ሲፈትነው ኃጢአት የሚሆንብን መቼ መሰላችሁ? አላው ስናደርግለት ነው። ፈተናው ቴምፕቴሽኑ ሲመጣ ለዚህ ነው ወደ ፈተና እንዳትገቡ ትጉና ጸልዩ የሚለው። ጌታ ኢየሱስ ፈተናው ሲመጣበት ሬዚስት ነው ያደረገው። ዲያብሎስን ተቃወመው። በቃሉ በመንፈሱ ጸልዮ ነበረና ተቃወመው። ነገር ግን ዳዊት በራሱ ምኞት ተሳበ። ዮሴፍም እምቢ ይላል። ዮሴፍ የመጣበት ፈተና ኃጢአተኛ ያደርገውም። ክፉ ነገር ዛሬም ወደኛ ሊመጣ ይችላል። ነገር ግን ለምን መጣብህ አይደለም ጌታ የሚለው። እንደ በዓለም ሳላችሁ ያው ክፉ ነገር አለ። ምክንያቱም ዓለም በክፉ እንደተያዘ እናውቃለን ይላል። ግን ክፉ ነገር ለምን መጣባችሁ አይደለም እግዚአብሔር ጥያቄው። ለምን አላው አደረክ? ለምን ፈቀድክለት ነው የሚለው። ዮሴፍ ክፉ ነገር መጥቶበታል፣ አምልጧል። አያችሁ ዛሬም ወደኛ የገንዘብ የክብር የሴት ሌላም ነገር ፈተናዎች ይመጣሉ። አያችሁ አላው ካደረግን ነው ኃጢአት የሚሆንብን ከውጭ ለሚመጣ። ነገር ግን ከራሳችን ምኞት ስንሳብ ስንታለል ያለው ፈተና እንደዚህ አይነት ፈተና ወገኖቼ ከራሳችን ምኞት ነው እና የመጣው። እግዚአብሔር እንደዚህ አይነት ፈተናም በኃጢአት እንድንወድቅ አይመጣብንም። እንደዚህ አይነት ደግሞ በሰይጣን ተፈተንኩ እንዳንል ወይም እግዚአብሔር ፈተነኝ እንዳንል ይሄ የራሳችን ምኞት ስለሆነ ይሄንን በመንፈስ በመግደል ብቻ ነው፣ በጾም በጸሎት በመግደል ብቻ ነው አሸናፊነት ህይወት የምንለማመደው። ሶስት ነገር አሳያችኋለሁ። ወንዶች የሚወድቁበት ኃጢአት ፊሜል ፌመስ ፋይናንስ። ብዙ ጊዜ በገንዘብ ነው ሰይጣን የሚመጣው። ሌላው በፌመስ በዝና፣ ሌላው በፊሜል ነው። ይሄ የወንዶች ኃጢአት ነው እንዳትሉ። ሴቶችም ደግሞ ሜል ማይቲ መኒ፣ የእናንተ ደግሞ በመኒ ይመጣል በገንዘብ ስሙ ተለወጠ እንጂ ወንዶች የሚወድቁበትን መውደቅ ነው። ሌላው ማይቲ ውመን ኦፍ ጋድ እየተባለ ዛሬ ፓፍድ የሆኑ በትዕቢት የተነፉ ብዙ ሴቶች አሉ። እንደ እግዚአብሔር ቃል መመላለስ ሲገባቸው ኢቨን ባልን ሁሉ ኦቨርሄድ በመቅደምና ልግዛ በማለት ያልሆነ ነገር ውስጥ የገቡ ሴቶች አሉ በትዕቢት። ሌላው ሜል ለሴትም ፈተና ነው። ስለዚህ ወንድም እንሆን ሴቶችም ፈተና አለብን። ግን በተለይ በፊሜል እና በሜል የምንፈተነው የዝሙት ፈተና ነው። ስለዚህ ወንዶንን ሴት መጠንቀቅ አለብን ማለት ነው። የእግዚአብሔር ፈቃድ ይሄ መቀደሳችን ስለሆነ ነው። የእግዚአብሔር ቃል ምን ይላል? ከምትሰሙትና ከምታዩት ተጠበቁ ይላል። አያችሁ ምንድን ነው ከምንሰማው ከምናየው የምንጠበቀው? ወንድሞች በማየት ለዝሙት ኃጢአት መውደቅ ቅርብ ናቸው። በማየት ማቴዎስ 5:27 ላይ እንደዚህ ይላል፣ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም። አያችሁ አይቶ የተመኛትም። አያችሁ ማየት ወንድን እንዴት እንደሚፈትነው። ወንዶች በማየት ለመውደቅ ለመፈተን ቅርብ ናቸው። ማየት ኃጢአት አይደለም፣ ማድነቅ ኃጢአት አይደለም። መመኘት ግን የራስ ለማድረግ ማሰብ የአዲስ ኪዳንስ ኃጢአት ሄዶ በንተኛት አይደለም። ገና አይተን ስንመኝ ነው በዝሙት ወድቃቸዋል የሚለው። ቃየልን እኮ ንገስበት ብሎታል። ስላልነገሰ ነው ወንድሙን የገደለው አይደለ እንዴ? እኛም ከተመኘን አልተመቻችንም እንጂ ኦልሬዲ ተኝተናል። ጌታ የሚያየው ሞቲቫችንን ነው። እህቶች ብዙ ጊዜ በመስማት ነው የሚወሰዱት፣ በማየት አይደለም። ከመስማት ብዛት መጎምጀት ማየት ውስጥ ይገባሉ። ይህን በዘፍጥረት ላይ ምዕራፍ 6:3 ላይ እንዲህ ይላል፣ ሴቲቱ ዛፉ ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለጥበብ መልካም እንደሆነ አየች። አያችሁ ሴቲቱ ወደ መጎምጀት ወደ ማየት የመጣችው እግዚአብሔር የሰበካትን ስብከት ትታ የዲያብሎስን ስብከት ሰምታ ነው። ሴጣን ለምንድን ነው አዳም ጋር ያልመጣው? ለምን ሔዋን ጋር ሄደ? አያችሁ ሴቶች በመስማት እንዴት ልባቸው እንደሚሰረሰር እንዴት እንደሚቦረቦር አያችሁ። ወንዶች ደግሞ በማየት ነው።
ኬታ መጣሽ እንኳን አላለም። ያው በሚስቱ መጣ ወዲያው ነው የበላው። ምን ልላችሁ ነው? ወንድን ብዙ ጊዜ ምን ይላሉ? በማየት ይወሰዳል፣ በተለይ በዝሙት ኃጢአት፣ ሴት ደግሞ በንግግር። ስለዚህ ከምታዩትም ከምትሰሙትም ተጠበቁ ይላል። በተረፈ ግን በክፉ ብንፈተን ከውጭ ከመጣ ኃጢአት አይደለም፣ አላው ካደረግንለት ግን ኃጢአት ነው። ኢየሱስም ተፈትኗል በክፉ፣ ሌሎችም የእግዚአብሔር ሰዎች ተፈትኗል፣ አልፈቀዱለትም። ኢዮብ ራሱ አልፈቀደለትም፣ በክፉ ግን ተፈትኗል። እግዚአብሔርን ሰድበ ሙት የሚል ፈተና መጥቶበታል፣ ግን አልሰደበም፣ አልሞተም። አያችሁ። ነገር ግን ፐርፐዝሊ ከውስጣችን በሲንፉል ኔቸራችን ዲዛይር እያደረግን እንደዚህ አይነት ፈተና እግዚአብሔር ማንንም አይፈትንም፣ በማንም አይፈትንም። ስለዚህ የዳዊት አይነት ኃጢአት የራሳችን ምኞት ነው። የዮሴፍ አይነት ኃጢአት ግን ነገም ወደፊትም ሊመጣብን ይችላል። እንደዚህ አይነት ፈተና እንግዲህ ለማሸነፍ ወደ ፈተና እንዳትገቡ ትጉና ጸልዩ ተብሏል። እዚህ ላይ እንግዲህ ዎክ ኢን ሆሊነስ የሚለውን ከመጠቅለሌ በፊት ሴክሹዋል ሲን አማንግ ጋድስ ፒፕል ኦልዌይስ ኮዝ ዳሜጅ፣ በተለይ ባመኑት ክርስቲያኖች መካከል በክርስቲያኖች መካከል የሴክሹዋል ሲን የሚያመጣው ዳሜጅ ኮዙ 3 ነገሮችን ማየት እንችላለን። አንደኛው የእግዚአብሔርን ስም ያሰድባል። ትልቅ ስድብ ነው የሚያመጣው። ሁለተኛ ሳሙኤል 12:3 ላይ እንደዚህ ይላል። 13 ላይ ዳዊት ናታን እግዚአብሔርን በድያለሁ አለው። ናታን ዳዊትን እግዚአብሔር ደግሞ ኃጢአትን አርቆልሃል አትሞትም አለው። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና፣ ለእግዚአብሔር ጠላቶች ትልቅ የስድብ ምክንያት አድርገሃል። እግዚአብሔርን ስም ነው ያሰደብከው ማለት ነው። አያችሁ፣ የሚያመጣው ዳሜጅ የእግዚአብሔርን ስም ያሰድባል፣ የዝሙት ኃጢአት። ሌላው የራስን አካል የራስን ሰውነት ያሳድፋል። ምን ይላል? ሴክሹዋል ሲን ሀርት ዘ ሲነር ሂምሰልፍ፣ ራሳችንን ኃጢአተኞቹን ይጎዳናል ማለት ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው ነገር ነው። ዝሙት የሚሰራ ግን በገዛው ስጋው ላይ ኃጢአትን ይሰራል። ሌላ ይሄ እንግዲህ ምን ላይ ነው የሚናገረው? አንደኛ ቆሮንቶስ 6:18 ምሳሌ 6:32 እንዲህ ይላል፣ ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው፣ እንዲሁ የሚያደርግ ነፍሱን ያጠፋል። አያችሁ፣ በራሱ ላይ የሚያመጣው ዳሜጅ ነፍሱን ያጠፋል። ቁስልና ውርደት ያገኛል፣ ስድቡ አይደመሰስም። ቅንዓት ለሰው የቁጣ ትኩሳት ነው እና በበቀል ቀን አይራራለትም። በተለይ የሰው ሚስት በተለይ የሰው ባል የነካ በቀል ቀን ርኅራኄ የለውም ያ ሰው ለመበቀል። ሌላው እርሱም ምንም ካሳ አይቀበልም። ለምን? ሚስቱ ከተነካች ባሏ ከተነካ ምንም አይራራለትም። ስጦታ ብታበዛለት አይታረቅም ነው የሚለው። አያችሁ ምን ያህል ዳሜጅ የሚያመጣ እንደሆነ በራስ ላይ። ሌላው ሌሎችን ወገኖች ይጎዳል። ዝሙት ሌሎችን ወገኖች ይጎዳል። እዚሁ ጳውሎስ ምን የሚለን ነገር አለ? አስቀድሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታል። አስምሩበት፣ ወንድሙን አያታል። ምን ማለት ነው? ወንድሙን አያታል ማለት ምን ማለት እንደሆነ ግልጽ ለማድረግ ቅድመ ጋብቻም ሆነ ከጋብቻ በኋላ ዝሙት የሚፈጽም ሰው ወንድሙን ነው የሚጎዳው። ለምሳሌ አንድ ያገባች ሴት ወይም ያገባ ወንድ ከሌላው ጋር ቢያመነዝር ያንን በጌታ ወንድሙ የሆነውን ወይም ደግሞ በጌታ እህቷ የሆነችውን ይጎዳል ማለት ነው። ወንድሙን ያታልላል ማለት ነው። የስርቆት እንጀራ ይጣፍጣል እንደሚል ምሳሌ እያመነዘረ ያንን ወንድሙን ይጎዳል። ሌላው ደግሞ ሳያገባ በፊት አንድ ሰው ቢያመነዝር ነገ ሊያገባት ያለችውን ያችን እህት ከወዲሁ ያሳድፍበታል። የእሱ ሚስት ላትሆነው ከእሷ ጋር ቢተኛል ወይም ከእሱ ጋር ብትተኛ ነገ ሊያገባት ያለው ወይም ሊያገባው ያለው ሰው ያዛን ሰው ያታልለዋል ማለት ነው። በንጽህና በቅድስና ተጠብቆለት ንጹህ ጋብቻ የሚፈጽመው ሰው ከወዲሁ ያረክሰዋል። ስለዚህ ለግሪክ ሰዎች ይሄን ያህል ማስጠንቀቂያ ነው የሚሰጣቸው።
ወንድሙን አያታል ማለቴ ነው። ሌላ walk in love ከዝሙትና ከቅድስና እንውጣና ደግሞ እስቲ በፍቅር ተመላለሱ ይላል። walk in love እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዛው እየኖራችሁ ነው። ስለሆነ በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በፍቅር እንድትገፉበት ነው። ከዚህ ይልቅ ትበዙ ዘንድ ነው ይላል። ቁጥር 9 ላይ እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋል። ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። ኦልሬዲ ተምራችኋል። እንዲሁ በመቄዶንያ ሁሉ ላሉት ወንድሞች ሁሉ ታደርጋላችሁ ይላል። እስቲ በአዲሱ ትርጉም እንፍታው። ምን ማለት ነው? በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዳቸው የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋል። እናንተ በመላ መቄዶንያ ያሉትን ቅዱሳን ሁሉ የምትወዱ ናችሁ። አሁን እንግዲህ ጳውሎስ ከዚህ በፊት ኖራችሁታል በፍቅር ማለት እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። ያው በፍቅር ይደክሙ እንደነበረ ምዕራፍ 1 ላይ አይተናል። በፍቅር በእምነት እንደውም መመረጣችሁን ከፍቅራችሁ አውቀናችኋል ብሏችኋል። እና ግን ምንድነው የሚላችሁ? በእርግጥ እንደዚያው እየኖራችሁ ነው የሚለው። ለምን? የመቄዶንያን ክርስቲያኖችን ሁሉ እየወደዱ ነው። ስለሆነም በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በፍቅር እንድትገፉበት ነው። ምን ማለት ነው? የእግዚአብሔር ቃል የእግዚአብሔር ፍቅር ማለት አጋፔ የተባለ ፍቅር ባውንድለስ ነው ማለት ክልል የለው፣ ቴሪቶሪ የለው። ኢየሱስ ዓለምን ሁሉ እንዲሁ የወደደበት ፍቅር ነው። ዘር አይልም፣ ቋንቋ አይልም፣ ከለር አይልም። ስለዚህ እናንተ ለመቄዶንያ አማኞች ቴሪቶሪያችሁ ባሉት ቴሪቶሪ ውስጥ በጣም በፍቅር እየተመላለሳችሁ ነው። አሁን ግን ከቴሪቶሪያችሁ ወጥታችሁ ደግሞ ሌሎችንም ውደዱ ማለት ነው። በእኛ ቋንቋ እንግዲህ እንደው የአካባቢያችሁን ክርስቲያን ብቻ አትውደዱ፣ ወይም ደግሞ የአካባቢያችሁን ሰው ብቻ አትውደዱ። ስፉ። የእግዚአብሔር ፍቅር ጥልቀቱ ስፋቱ ዲፕ ነው። ስለዚህ ዋኙበት ማለቱ ነው። እዚህ ሊሚት አታድርጉት። ይሄ አጋፔው ፍቅር ባውንድለስ ነው፣ አንኮንዲሽናል ነው፣ ወረት የማያውቅ በጊዜ ዛሬ ግን አንዳንድ ጴንጤዎች በዘር አጥረውታል። ባይገርማችሁ ኢየሱስ የጠብን ግርግዳ አፍርሶ ዓለምን ሁሉ በወደደበት ፍቅር ያዋዶን አይሁድና አህዛብን እኛን አስማምቶ አንድ ሰው አንድ ቤተ ክርስቲያንን ከአይሁድና ከአህዛብ ፈጥሮ አውጥቶ እያለ እኛ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ እያሉ የሚገርማችሁ በአጥር አጥረውታል። ይሄ የጌታ ፍቅር አይደለም። ይሄ ከአጋንንት ነው፣ የምድር ጥበብ ነው፣ የስጋ ነው። ስለዚህ እንደዚህ አይነቱን ነገር ውጣ ነው የሚለው እግዚአብሔር ቃል። ዛሬ ጌታ ኢየሱስ የሞተለት ለዓለም ሁሉ ሕዝብ ነው፣ ክፉም ይሁን ደግም። ስለዚህ ሁሉን የሚያቅፍ ስለዚህ ስፉ እያላቸው ነው። ስለዚህ ተምራችኋል። ምኑን የተማራችሁ? እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋል። አያስፈልጋችሁም ነው የሚለው። ምንድን ነው? ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልግም ነው የሚለው። ከፊት ይልቅ ልትበዙ ይላል። ምን? እንዲሁ በመቄዶንያ ሁሉ ወንድሞችን ሁሉ ታደርጋላችሁ። ነገር ግን ወንድሞች ሆይ ከፊት ይልቅ ትበዙ ዘንድ ወደ ሌላ ይስፋ ፍቅራችሁ ነው። ሶስተኛው ዎክ ኢን ዲሊጀንስ በትጋት ተመላለሱ ነው የሚለው። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዛው እየኖራችሁ ነው። ስለሆነ በጌታችን በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ በትጋት እንድትገፉበት ነው ይላል። ቁጥር 11 እና 12 እንደዚህ ይላል። ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታ ትኖሩ ዘንድ ልትቀኑ የራሳችሁ ጉዳይ ልትጠነቀቁ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁ በውጭ ባሉት ዘንድ በአግባብ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል። በአዲስ ትርጉም እፈተዋለሁ። ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ ብቻ አተኩሩ። ይህም በዕለት ኑሯችሁ በውጭ ባሉት ዘንድ እንዲያስከብራችሁና በማንም ሰው ላይ ሸክም እንዳትሆኑ ነው ይላል።
ከዚህ በፊት እንዳዘዝናችሁ ይላል ጳውሎስ። ምንድነው ያዘዛቸው? ስሩ። ምን? በገዛ እጃችሁ ስሩ፣ የሰው ሸክም አትሁኑ ነው የሚለው። ሁለተኛ ጳውሎስ ስሩ ሲል ግን እየሰራ ነው ወገኖቼ፣ ድንኳን እየሰፋ ነው፣ የማንም ሸክም ሳይሆን ነው እየሰራ እንዳገለገላቸው ስሩ ነው የሚለው። ሌላው ኑሩ። ምን አይነት ኑሮ? በጸጥታ ኳይት የሆነ ኑሮ። አትጣሉ፣ አትጨቃጨቁ፣ አትነታረቁ፣ እርስ በርሳችሁ አትናቆሩ ነው የሚለው። በጸጥታ ኑሩ፣ አተኩሩ ነው የሚለው። ምኑን? በራሳችሁ ጉዳይ ላይ ብቻ አተኩሩ። በሰው ላይፍ ውስጥ ጣልቃ አትግቡ። እንደ እርጎ ዝንብ የሚባል አለ አባባል። አንዳንድ ሰው በማያገባ በሰው ትዳር ውስጥ ጣልቃ ይገባል፣ በሰው አገልግሎት ውስጥ ጣልቃ ይገባል። የራሱን እኮ ማየት አቅቶትም ወገኖቼ። አንዱን ጣትን ስትጠቁም ሶስቱ ጣቱ አንተ ላይ ነው የሚያሳየው ይላሉ። ስለዚህ በማያገባችሁ ጉዳይ ጣልቃ አትግቡ። ስለዚህ አተኩሩ በራሳችሁ ጉዳይ ላይ ብቻ ይላል። ለምን? ሐዋርያው ለምንድን ነው ይህንን የሚያዛቸው? ይኸውም በዕለት ኑሯችሁ በውጭ ባሉት ዘንድ እንዲያስከብራችሁ ነው። መከበር ከፈለጋችሁ፣ መቅለል ካልፈለጋችሁ፣ መዋረድ ካልፈለጋችሁ፣ የተከበራችሁ እንድትሆኑ በተለይ በማያምኑት በውጭ በእግዚአብሔር መንግስት በሌሉት ሰዎች ዘንድ መከበር ከፈለጋችሁ ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ ብቻ አተኩሩ፣ በማያገባችሁ ነገር ጣልቃ አትግቡ። ሌላውስ? ሁለተኛው በማንም ሰው ላይ ሸክም እንዳትሆኑ ነው ይላል። ብትሰሩ፣ በጸጥታ ብትኖሩ፣ በራሳችሁ ጉዳይ ላይ ካተኮራችሁ እናንተ የማንም ሸክም አትሆኑም ነው የሚል። አራተኛው ፖይንት ዎክ ኢን ሆፕ፣ በተስፋ ተመላለሱ የሚል ነው። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዚያው እየኖራችሁ ነው። ስለሆነ በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ በተስፋ እንድትገፉበት ነው። ከፊት ይልቅ ትበዙ ዘንድ ነው ይላል። ይሄ በተስፋ መኖር የሚለውን እስቲ እንመልከተው። ምዕራፍ 4:13 ጀምሬ ያነበዋለሁ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተ እንደተነሳ ካመንን እንደዚሁ በኢየሱስ ያንቀላፉ እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ መላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንደዚሁ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል ሐዋርያ ጳውሎስ። በተስፋ እንዴት መመላለስ እንዳለባቸው ሲነግራቸው ነው። ከዛ በፊት ግን ምዕራፍ 1 ላይ አንድ ነገር ተመልክተናል። ምንድን ነው የተመለከትነው? እነሱ ራሳቸው ቁጥር 9 እና 10 እነሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱንም ኢየሱስ ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶቻችሁ ወደ እግዚአብሔር ዘወር እንዳላችሁ ይናገራሉ። እነዚህ የአካያ በዙሪያቸው ያሉ ክርስቲያኖች ከጣዖቶቻቸው ዞረው እነዚህ የተሰሎንቄ ክርስቲያኖች እንዴት ጌታን እንደሚጠባበቁ ራሳቸው ይናገራሉ ነው የሚለው። ከጣዖቶቻቸው ዞረው ጌታን የሚጠባበቁ ነበሩ። ጌታን ምጽአት የሚጠባበቁ። አስቡ እንግዲህ ወገኖቼ፣ እኛ ዛሬ የስንት ዓመት ክርስቲያኖች የማንጠብቀው በ3 ሰንበት ውስጥ ሐዋርያው ጳውሎስ ስለ ዳግም ምጽአት አስተምሯቸዋል፣ ጌታ ስለመምጣቱ። እነሱም ደግሞ ይጠባበቁ ነበር ከጣዖቶቻቸው ፊታቸውን አዙረው። ዛሬ እኮ ወገኖቼ ጌታን እንዳንጠባበቅ ያደረገን አንዱ ጣዖቶቻችን ነው የምናመልካቸው፣ ወይም ደግሞ በልባችን ፕራዮሪቲ የሰጠናቸው፣ ቅድሚያ የሰጠናቸው፣ ሁል ጊዜ ጽድቅና መንግስቱን ሳናስቀድም ለእነሱ የምንሮጥላቸው ነገር እነዛ ጣዖቶቻችን የጌታን ምጽአት እንጂ ከ30 ዓመት ክርስቲያንና ከ3 ሰንበት ክርስቲያን ማን ነው እንደው ሞር ለጌታ ቅርብና ጌታ ምጽአት መጠበቅ የነበረበት? ዛሬ ማራናታ የሚል ልብ ከሌለን ወገኖቼ ምንም ችግር የለም።
ጣዖቶቻችንን ከፊታችን ካስወገድ ነው ነፍሳችን እንደ ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሳችን አንተን ትላለች እንዳለ ነፍሴ ትላል እንዳለ እንደዛ እናለከልካለን። አሁን ግን አንናፍቅም። ለምን እንናፍቅ? እዚህ የሚበልጥ ነገር የሚመስል ሰይጣን አሳይመንት ሰጥቶን ምድራዊ ሐሳባችን ምድራዊ በተለይ ደግሞ ዛሬ የመጣውማ ክብራችን በነውራችን ሁሉ እየሆነ ነው። ክብራችን ጌታ መሆኑ ቀርቷል ወገኖቼ። እኛ እኮ ክብራችን ጌታ ነው። ዛሬ በኃጢአት ቤተክርስቲያን ኮራፕሽን ውስጥ ስላለች እንኳን ዳግም ምጽአቱን ቅድስና ህይወት መሰበክን ያቆመበት ዘመን ነው። ስለዚህ ወገኖቼ እነዚህ ግን ክርስቲያኖች ከጣዖቶቻቸው ዞረው ጌታን የሚጠብቅ ልብ ስለነበረባቸው አሁን ግን ምን ይላቸዋል? እንደገና ተስፋቸውን እንዲለመልምና የጌታ ምጽአት እንዲጠብቁ እያበረታታቸው ነው። መጀመሪያ እንግዲህ የሚነግራቸው ምንድን ነው? ታውቁ ዘንድ እንወዳለን ይላል። ምኑን ነው? ኢግኖራንት እንዳትሆኑ የእግዚአብሔር ፐርፐዝ የእግዚአብሔር ፕላንን ታውቁ ዘንድ ይላል ቁጥር 13 ላይ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ወንድሞች እንዳታዝኑ አንቀላፍቶ ስላሉ ታውቁ ዘንድ እንወዳለን። ለዚህ ነገር ኢግኖራንት አትሁኑ፣ መሀይሞች አትሁኑ ይላቸዋል። በተለይ ጌታን አምነው ላንቀላፉ፣ ጌታን አምነው ወደ ጌታ ለሄዱ ለሞቱ ሰዎች አትዘኑ። ለዚህ ነገር መሀይሞች አትሁኑ። ለምን? ምክንያቱም ሪዘሬክሽን አለ ነው የሚላቸው። የመጀመሪያው እንግዲህ ኢግኖራንት አትሁኑ ነው። ሁለተኛው ሪዘሬክሽን ነው። ኢየሱስ እንደሞተ እንደተነሳ ካመንን ይላል ቁጥር 14 እስከ 16 አነባዋለሁ። ኢየሱስ እንደሞተ እንደተነሳ ካመንን ኤቪደንስ ከፈለጋችሁ ኢየሱስ እንደሞተ በ3ኛው ቀን እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣችኋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀረው ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ መላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል፣ በክርስቶስ የሞቱት አስቀድመው ይነሳሉ ይላል ጳውሎስ። እንግዲህ እዚህ ጋር የሚላቸው ምንድን ነው? ሪዘሬክሽን አለ። ስለዚህ እነሱም ይነሳሉ። ጌታ ኢየሱስ ሲመጣ የሞቱትም ይነሳሉ ነው የሚለው። እናንተ ኤቪደንስ ከፈለጋችሁ ለሞቱት አትዘኑ። ኢየሱስ ከሞት እንደተነሳ ካመናችሁ እነሱም ይነሳሉ ነው። ጥቂት ደቂቃ ወስድባችኋለሁ። ሌላው ራፕቸር እንዳለ ነው ቁጥር 17 ላይ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ይላል። ቀጥሎ ደግሞ ራፕቸር አለ። ምን አይነት ራፕቸር ነው ያለው? እነዚህ የሞቱትን አንቀድምም፣ በህይወት ካለን እዚህ ሳንሞት ጌታ ከመጣ እንነጠቃለን የሚል ነው። በራፕቸር ላይ ያው 3 አይነት ቪው አለ። ከዚህ በፊት ነግሬያቸዋለሁ። ፕሪትሪቡሌሽን የሚባል አለ፣ ቅድመ መከራ መነጠቅ። አንዳንዶቹ ታላቁ መከራ ከመምጣቱ በፊት ከ7 ዓመት መከራ በፊት እንነጠቃለን የሚሉ ናቸው። ሁለተኛው ሚድ ትሪቡሌሽን ነው፣ መንፈቀ መከራ መነጠቅ። እነዚህ ደግሞ 3 ዓመት ተኩል ቆይተን ከ3 ዓመት ተኩል በኋላ እንነጠቃለን የሚሉ ናቸው። 7 ዓመት ለሁለት አካፍለው። ሶስተኛው ፖስት ትሪቡሌሽን ናቸው። እነዚህ ድህረ መከራ መነጠቅ ነው። ፖስት ማለት ድህረ በኋላ ማለት ነው። 7 የመከራ ዓመት ቤተክርስቲያን ታልፋለች፣ ከዛ በኋላ እንነጠቃለን የሚሉ ናቸው። ሆኖም ግን እኔ እምነቴ ፕሪትሪቡሌሽን ነው። 7 ዓመት መከራ ቤተክርስቲያን አታይም። ምክንያቱም ለቁጣ አልተመረጥንም። ያ የቁጣ ቀን ነው፣ የመዓት ቀን ነው። ስለዚህ ቤተክርስቲያን ትነጠቃለች ከሚሉት ነኝ። ስለዚህ ራፕቸር አለ። እኛ ደግሞ በህይወት ያለኑ እንነጠቃለን ነው። ሌላው ሪዩኒየን ነው የሚላቸው፣ ሁልጊዜ ከጌታ ጋር እንሆናለን የሚላቸው ነው። ቁጥር 17 እንዲሁ ሁልጊዜ ከጌታ ጋር እንሆናለን ማለት እኛና ጌታ ብቻ ሳይሆን ሌሎችም ያመኑ ወደ ጌታ ያንቀላፉ ወንድሞቻችን እህቶቻችን እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ጳውሎስ ሁሉ አንድ ላይ ሆነው እኛም አብረን ሆነን ከጌታ ጋር ሁልጊዜ የው ቅዱሳንም ሪዩኒየን ነው፣ ከጌታም ጋር ሪዩኒየን የምናደርግበት ጊዜ ይሆናል ነው። ይሄ ሪዋርድን እንኳን እዚህ ጋር አናየውም። በራእይ ምዕራፍ 22:12 ላይ ነው የምታገኙት። ነው በቶሎ መጣለው ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። ይሄ ደግሞ ከሪዩኒየን በኋላ ምንድነው ጌታ ለእያንዳንዳችን ለሰራነው ላገለገልነው ሪዋርድ የሚሰጠን ነው። ሌላው ቁጥር 18 ላይ ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል።
ስለዚህ በዚህ ለሞቱ ሰዎች አታልቅሱ፣ ይልቁኑ በዚህ ተጽናኑ ይላል። ቶሎ ቶሎ ልበል። walk in the light፣ በብርሃን ተመላለሱ ይላል። በብርሃን ለመመላለስ ደግሞ የሚነግራቸው ምዕራፍ 5 ላይ ነው። ይሄም የቅድሙ ያየኑ የተመለከትነው እንግዲህ በwalk in hope በተስፋ ተመላለሱ የሚለው the revelation concerning Christ return፣ ክርስቶስ እንዴት እንደሚመጣ ነው የተናገራቸው። አንደኛው ሪዘሬክሽን፣ ራፕቸር፣ ሪዩኒየን፣ ሪዋርድ እንዳለ ነው ያየነው። ሁለተኛው ግን ጌታ የሚመጣ ከሆነ እንዴት እንጠብቀው የሚለው ነው። ፕሪፔሪንግ ፎር ክራይስት ካሚንግ፣ ለክርስቶስ መምጣት ቅድመ ዝግጅት ማድረግ ነው። አንደኛው ሳደንሊ ነው የሚመጣው ነው የሚላቸው። ጌታ ቀን እንደ ሌባ እንደሚመጣ ነው የሚናገረው። ቁጥር 1 ላይ ወንድሞች ሆይ ስለ ዘመናት ስለ ወራት ማንም እንዲጽፍላችሁ አያስፈልጋችሁም፣ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላል። ስለዚህ እንደ ሌባ ነው የሚመጣው፣ ሳደንሊ ነው። ምክንያቱም ጌታ በሁለት መልኩ ነው የሚመጣው ወገኖቼ። አንደኛው ዘሰከንድ ካሚንግ የሚባለው ከ7 ዓመት መከራ በኋላ ነው። ሁለተኛው ግን ለቸርች የሚመጣው ለዓለም የማይገለጠው ለቤተ ክርስቲያን ብቻ የሚገለጥላት በንጥቀት የምትሄደው ኢንቪዚብል የሆነ ጌታ በራፕቸር በሚነጥቅበት ጊዜ በአየር ላይ ነው መጥቶ የሚወስዳት ቤተ ክርስቲያን ወደ ምድር አይወርድም። እሱ ራፕቸር ይባላል። ቀጥሎ ከራፕቸር በኋላ ግን ከ7 ዓመት መከራ በኋላ ጌታ ኢየሱስ ክርስቶስ ከሰማይ ወርዶ በደብረ ዘይት ተራራ ላይ በመቆም የሚመጣው የወጉት ሁሉ የሚያዩት እሱ ዘሰከንድ ካሚንግ ኦፍ ክራይስት ይባላል። ስለዚህ በሁለት መልኩ ነው የሚመጣው፣ በራፕቸር እና በሰከንድ ካሚንግ ነው። ስለዚህ በሰከንድ ካሚንግ ጋር ግን ቤተክርስቲያን አብራው ነው የምትመጣው ከመላእክት ጋር እንጂ ቤተክርስቲያን ቀድማ ነው የምትነጠቀው ማለት ነው። ይሄ ታዲያ ሳደንሊ እንደ ሌባ የሚመጣው ለቤተ ክርስቲያን በድንገት ነው የሚመጣው። ይሄ እንደ ሌባ ነው። ስለዚህ ነው መዘጋጀት ያለብን፣ ምክንያቱም መቼ እንደምንነጠቅ አናውቀውም። ስለዚህ ዲሳፒር መሆን አለ ማለት ነው። ማቴዎስ 24:34፣ ራዕይ 13:3 ላይ፣ ሁለተኛ ጴጥሮስ 3:10 እና አንደኛ ተሰሎንቄ 5:4 ላይ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም እና ስለዚህ እንደ ሌባ መምጣቱን የሚናገሩ ጥቅሶች ናቸው። ሌላው ጌታ ሲመጣ እንግዲህ ጥፋት በድንገት የሚመጣባቸው ሰዎች አሉ። ለእኛ ሲመጣልን ለሌሎች ደግሞ ይመጣባቸዋል። አያችሁ፣ ጌታ የሚመጣላቸው ጌታ የሚመጣባቸዋል። የሚመጣባቸው ቁጥር 3 ላይ ሰላምና ደህንነት ነው ሲሉ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። እነማለ አያችሁ፣ ምጥ እርጉዝን እንደሚይዛት አንዲት ሴት አምጣ ልክ እንደምትወልድ ማለት ነው። ምክንያቱም ያዕቆብ ላይ ምን ይላል? ነገር ግን እያንዳንዱ በራሱ ምኞት ሲሳብ ሲታለል ይፈተናል። ከዛ ምኞት ጸንሳ ምንን ትወልዳለች ይላል? ኃጢአትን ትወልዳለች። ኃጢአት ካደገች በኋላ ማንን ትወልዳለች ይላል? ሞትን ትወልዳለች። እነዚህ ሰዎች ኃጢአትን ስላረገዙ ድንገት ሲመጣባቸው የሚወለደው ሞት ነው። ምክንያቱም ዘ ዌጅ ኦፍ ሲን የኃጢአት ዋጋ ሞት ስለሆነ እነዚህ ንስሐ የማይገቡ አመፀኛ የሆኑት ድንገት ኢየሱስ በሚመጣባት ቤተክርስቲያን መጣልኝ ስትል ሌሎቹ ደግሞ መጣብኝ ይሆንባቸዋል። ድንገት ምጥ እንደያዛት ሴት ይመጣባቸዋል። የሚወልዱት ግን ሞት ነው። ለምን? ንስሐ አልገቡማ፣ ያረገዙት ኃጢአት ነውና። ስለዚህ ሌላው የምናየው ቁጥር 4-8 ላይ ነው። 4 ደቂቃ ወስጄባቸዋለሁ። ጥቂት ደቂቃ ስጡኝ ይጨርሳሉ። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች ናችሁ፣ የቀን ልጆች ናችሁ። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ እንንቃ፣ በመጠን እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩ በሌሊት ይሰክራሉ። እኛ ግን ከቀን ስለሆንን የእምነትና የፍቅር ጥሩር የመዳንንም ተስፋ እንደ ራስ ቁጥ እየለበስን በመጠን እንኑር ይላል። እኛ የብርሃን ልጆች ነን፣ የቀን ልጆች ነን። በጨለማ እኛ አንኖርም፣ ምክንያቱም ድነናላ። ሁላችን የብርሃን ልጆች ነን፣ የቀን ልጆች ነን። እኛ ከሌሊት ወይም ከጨለማ አይደለንም። ምክንያቱም እኛ የተሰጠን አሳይመንት እዚህ ላይ 2 ነገር ነው። አንደኛው
እንግዲህ እንንቃ፣ ምክንያቱም በጨለማ የምንኖር የእንቅልፋሞች አይደለንም፣ ነቅተናል። እግዚአብሔር መንፈሳዊነታችንን ካበራልን እኛ ነቅተን መኖር አለብን። እንደ ሌሎቹ ግን ማንቀላፋት የለብንም። ሁለተኛ በመጠን እንኑር። አያችሁ፣ ልክ ያለው ኑሮ እንኑር። ሌክቸረር የሆነ ነገር ውስጥ አንግባ፣ ምክንያቱም እንግዶች ነን፣ መጻተኞች። we are stranger and passenger፣ መንገደኞችና መጻተኞች ነን ማለት። በመጠን እንኑር። ሌላው መልበስ ያለብንን ነገር ነው የሚነግረን። ምንድነው? በእምነትና የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን እንኑር። ይሄን ልበሱ። ምንን? የእምነትና የፍቅርን ጥሩር ልበሱ። በፍቅር በእምነት ይሄንን ብረስት ፕሌት ለብሳችሁ ኑሩ ነው የሚለው። የእናንተ ድርሻዬ ነው፣ በተረፈ በጨለማ አይደላችሁም ይላል። ሌላው ግን ቁጥር 9 ላይ እግዚአብሔር ለቁጣ አልመረጠንም በጌታችን በኢየሱስ ክርስቶስ መዳን ለማግኘት እንጂ። አያችሁ፣ ቅድመ መከራ መነጠቅ እንነጠቃለን የሚሉት አንዱ ኤቪደንሳቸው ይሄ ነው። እግዚአብሔር ለቁጣ አልመረጠንም። ኖ ሞር ኮንደምኔሽን ፎር ዞስ who are in Christ Jesus፣ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ስለሚል እኛ ኩነኔ የለብንም። ለምንድን ነው በግሬት ትሪቡሌሽን ውስጥ የምናልፈው? ለምን 7 ዓመት መከራ እኮ በዓለም ላይ ከዚህ በፊት ተደርጎ የማያውቅ መከራ ነው የሚመጣው። ታዲያ በዛ ጊዜ በያዕቆብ መከራ በዚህ በሰባው ሱባኤ ላይ እንዴት ቤተክርስቲያን ታልፋለች? አታልፍም። ለምን? እግዚአብሔር ለቁጣ አልመረጠንም በጌታችን በኢየሱስ ክርስቶስ መዳንን ለማግኘት እንጂ። ስለዚህ እኛ የቁጣ ልጆች አይደለንም ማለት ነው። ሌላው ፖል ኮንክሉድ ሲያደርግላቸው ኮንክሉዥኑ ምንድነው? እርስ በርሳችሁ ተመካከሩ፣ አንዱ ሌላውን ያንጸው። የምንነቃ ብንሆን የምናንቀላፋ ብንሆን ከእነርሱ ጋር አብረን በህይወት እንኖር ዘንድ ከእሱ ጋር አብረን የምንነቃ ብንሆን የምናንቀላፋን ብንሆን ከእርሱ ጋር አብረን በህይወት እንኖር ዘንድ ስለኛ ሞተ። ማን? ጌታ ኢየሱስ። ስለዚህ እናንተ ደግሞ የምታደርጉትን እርስ በርሳችሁ ተመካከሩ፣ አንዱ ሌላውን ያንጸው ይላል። አንዱ ሌላውን ያንጸው ይልና ይጨርሳል። የመጨረሻው ይሄን ተናግሬ ጨርሳለሁ። ይሄ እንግዲህ walk in obedience፣ በመታዘዝ መኖር። ጥቂት ደቂቃ ወስጄባችኋለሁ፣ ይቅርታ። አንደኛው እንግዲህ መታዘዝ የሚኖረው 6 ፖይንቶች ነው የምናየው። ምንድነው? ለሚያገለግሉን ያለን ኃላፊነት our duty to those who serve፣ ለሚያገለግሉን። ሌላው ደግሞ ለተቸገሩ ያለን ኃላፊነት፣ ኒድ ላላቸው ሰዎች ያለን ኃላፊነት። ሌላው ደግሞ ስለኛ ያለን ኃላፊነት። ሌላው ለእውነት ያለን ኃላፊነት። ሌላው ሐዋርያው ጳውሎስ የመዝጊያ ጸሎት ነው የሚያደርገው። ሌላው ሐዋርያው ጳውሎስ የመጨረሻ ማሳሰቢያ ይሰጣቸዋል። ምንድነው ለሚያገለግሉን ያለን ኃላፊነት? ወንድሞቼ በመካከላችሁ የሚደክሙትን በጌታ የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ ይላል። በአዲሱ ትርጉም እንግዲህ ወንድሞች ሆይ በእናንተ መካከል በትጋት የሚሰሩ በጌታ የበላዮቻችሁ መካሪዎቻችሁ የሆኑትን እንድታከብሯቸው፣ ስለ ስራቸውም በፍቅር እጅግ አክብሯቸው፣ እርስ በርሳችሁ በሰላም ኖሩ ይላል። ስለዚህ ወንድሞች ሆይ ይላል እንለምናችኋለን። ምንድን ነው? ታውቁ ዘንድ። ምኑን ነው እንድናውቅ የሚለምነን? ስለማን ወይም ስለምን ማወቅ ነው ያለባቸው? የሚደክሙትን ይላል፣ የሚገዟችሁን ይላል፣ የሚገስጿችሁን። እነማን ናቸው እነዚህ? የሚያገለግሏቸው። ታዲያ ጳውሎስ ምን አድርጉ ነው የሚለው? የሚደክሙ በመካከላችሁ አሉ። በመካከላችሁ የሚደክሙትን በጌታ የሚገዟችሁ ማለት በጌታ ሊድ የሚያደርጓችሁ የሚመሯችሁ ማለት ነው። ሌላ ደግሞ የሚገስጿችሁ። ምን አድርጓቸው ነው የሚለው ሐዋርያ ጳውሎስ? ታከብሯቸው ዘንድ። ለአገልጋዮች ያለንን ሪስፖንሲቢሊቲ ነው የሚነግረን። በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናቸዋለን። አትናቋቸው ነው። ሌላው እርስ በርሳችሁ በሰላም ሁኑ ነው የሚለው። ሁለተኛው ፖይንት our duty to those in need ላላቸው ወንድሞች ሆይ እንመክራቸዋለን። ያለ ስርዓት የሚሄዱትን ገስጹ፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው ይላል። እዚህ ጋር ደግሞ ምንድን ነው የሚለው? ኒድ ላላቸው ገስጹ፣ አጽኗቸው፣ ትጉላቸው። ተግሳጽ ኒድ ነው ወይ ብትሉኝ፣ አዎ
መቼም ኢሴንሻል ኒድ የሚባለው ሰው ልብስ ነው፣ መጠለያ ነው፣ ወይም ደግሞ ሰው ውሃ ነው። እነዚህ ኢሴንሻል ኒድ እንላቸዋለን። እዚህ ጋር ያለ ስርዓት የሚሄዱትን ገስጿቸው ይላል። ነገ ጠማማ ዛፍ ሆነው እንዳያድጉ፣ ነገ ተጣመው እንዳያድጉ። ልጅን በሚሄድበት መንገድ ምራው እስከ ሞት እስከ ሽበት ከዛ ፈቅ አይልም ስለሚሄድ፣ ስለዚህ ተጣሞ እንዳያድግ። ለምን ዛሬ ተግሳጽ ኒድ መሆኑን ቤተክርስቲያን ስላላስተማረች ብዙ ጠማማ ዛፎች በቅሏል በእግዚአብሔር ቤት። ተውት። በአገራችን አሁን ሀፕን እየሆነ ያለው በልጆች ላይ የተዘራ ክፉ ዘር አንገትን ቆንጨራ ይዞ እስከ ማረድ የደረሰ ትውልድን እያፈራን፣ በቤተ ክርስቲያንም እንደዚህ አይነት አመፀኞች እየመጡ ነው። ለምን? ተግሳጽ ኒድ ነው ወገኖቼ። ብንገስጽ ኖሮ እየገሰጽን እኛን ዛሬ አባቶች እንደገሰጹን የሰማይ አባታችን እየገሰጸን በአገልጋዮች ቢያሳድግ ዛሬ መረን ባልሆነ ነበር። ስለዚህ አጽኗቸው። ለማን? ድፍረት ለሌላቸው አጽናቸው፣ ትጉላቸው። ለማን? ለደካሞች ትጉላቸው። ሌላው ደግሞ ስለኛ ያለን ኃላፊነት ምንድን ነው? ስለኛ ያለን ኃላፊነት ሰውን ሁሉ ታገሱ፣ ማንም በሌላው በክፉ ፋንታ ክፉ አይመልስ፣ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ በሁሉ መልካምን ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህም የእግዚአብሔር ፈቃድ በኢየሱስ ክርስቶስ ወደ እናንተ ነው። እኛ ለራሳችን ያለን ኃላፊነት ታገሱ ነው የሚለው። ማንን? ሰውን ሁሉ። ተጠንቀቁ ነው የሚለው። ምን? ማንም በሌላው ፋንታ በሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ፣ ትጉ ነው የሚለው። እንዴት? ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካምን ለማድረግ ትጉ ነው የሚለው። ስለኛ ያለን ኃላፊነት። ሌላው ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና this is the purpose of God in Christ Jesus for you። ምንድን ነው የእግዚአብሔር ፈቃድ? 3 ነገሮች። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ይላል። ስለዚህ የኛ ሪስፖንሲቢሊቲ ምንድን ነው? ለኛ አንደኛ መታገስ ሰውን ሁሉ፣ ሁለተኛ መጠንቀቅ አለብን በክፉ ፋንታ ክፉ ላለመመለስ። ሌላው መትጋት አለብን። ነገር ግን ሁልጊዜ እርስ በርሳችሁ በሁሉ መልካምን ለማድረግ ትጉ። ሌላው ግን ያለን ምንድን ነው? የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደኛ ምንድን ነው? ሁልጊዜ ደስ መሰኘት። ይሄ በመንፈስ ነው። ነገር ሀፕን ሲሆን መደሰት እሱ ሀፒነስ ነው። በመንፈስ መደሰት ግን ከጌታ ጋር ኢንቲሜሲ ፌሎሺፕ ያስፈልጋል። ሁለተኛ ሳታቋርጡ ጸልዩ። ጸሎት መቋረጥ የለበትም። በጊዜው መቆም ቢያቅተን ተኝተን፣ መተኛት ቢያቅተን እየተራመድን፣ መራመድ ካቃተን እየሮጥን መጸለይ እንችላለን። ነህምያ ጠጅ እያሳለፈ ነው የጸለየው። ሌላው በሁሉ አመስግኑ። አሁን ባለንበትም ሁኔታ አመስግኑ። ኮቪድ-19 ባለበት ሌላው ለሰው ያለን ኃላፊነት፣ ለእውነት ያለን ኃላፊነት። ይሄ ደግሞ መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። እዚህ ውስጥ ያለው እውነት ነው። መንፈስን አታጥፉ ማለት ምንድን ነው? do not put out the light of spirit። የብርሃን የሆነው መንፈስ አታጥፉት። እሱ የእውነት መንፈስ ነው። በውሸት በማናገር ውሸትን በማስተናገድ የሰይጣንን ስራ እውነት እንዳይጠፋ። ሌላው ትንቢትን አትናቁ። ዛሬ ብዙ አቢዩዝ የሆኑ ነገሮች አሉ በጸጋው ስጦታ የጌታን ስራ። ግን እንዲህም ቢሆን ምንም እንደው እንደ አክዓብ ዘመን ብዙ ሐሰተኛ ነቢያቶች ቢኖሩ እስቲል እግዚአብሔር ሬመናንት አሉትና ትንቢት አትናቁ። ሌላው ሁሉም ፈትኑ። ሁሉም ነገር ይፈተን። መዝሙር ይፈተን፣ እንደ እግዚአብሔር ቃል ነው ወይ ስብከት ይፈተን። ሁሉን ነገር ፈትኑ። ራሳችንን፣ ህይወታችንን፣ አገልግሎታችን ሁሉ ነገር ይፈተን፣ ፈትኑ ነው የሚለው። ሌላው መልካምን ያዙ ነው የሚለው። መልካሙን ያዙ ነው የሚለው። ሌላው ግን ከማናቸውም አይነት ክፉ ነገር ራቁ ይላል። ሌላው የጳውሎስ ኮንክሉዥን ፕሬየር የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ይጠበቁ። የሚጠራችሁ የታመነ ነውና እርሱም ደግሞ ያደርገዋል ይላል። እዚህ ጋር ምን ሆኑ ነው የሚለው? ምን እንዲሆኑ ነው የሚጸልይላቸው? እንዲቀደሱ ነው። በማን? በራሱ በእግዚአብሔር፣ በሰላም አምላክ በራሱ the God of peace himself በራሱ በእግዚአብሔር እንዲቀደሱ ነው።
እንዴት እንዲቀደሱ ነው የሚጸልይላቸው ጳውሎስ? ኮምፕሊት የሆነ ሳንቲፊኬሽን ምን መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ኮምፕሊት የሆነ ለምንድን ነው እንዲቀደሱ ኮምፕሊት የሆነ ሳንቲፊኬሽን የሚጸልይላቸው? ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ስለዚህ የሚጠራችሁ የታመነ ነውና እርሱ ደግሞ ያደርገዋል ይላል። የጳውሎስ አድሞኒሽንግ ወይም ደግሞ የመጨረሻው ማሳሰቢያ እንግዲህ ምንድነው? ወንድሞች ሆይ ስለኛ ጸልዩ፣ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ያው ርዕሴ ነው። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የመጨረሻው ቤኔዲክሽን ነው። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አሜን። ብዙ ሰዓት ወስጄባችኋለሁ። ጌታ ይባርካችሁ። ያሳለፍነው ለእግዚአብሔር ቃል ነውና ከዚህም በላይ ብንወስድ ምንም ችግር የለም እና ጌታ ይባርካችሁ። ታግሳችሁ ስለሰማችሁ እንግዲህ በሁለት ሳምንት ተሰሎንቄ አንደኛን ጨርሳችኋል። እንግዲህ ቀጣዩን ለእህታችን ውባየው እሰጣለሁ።